ሳምንቱ እንዴት አለፈ ጎበዝ? የዓለም ዋንጫ ዛሬ ፍጻሜውን ያገኛል። እርሶ ከየትኛው ወገን ኖት? አርጀንቲና ወይስ ስፔን? ውድድሩ ስንት ለስንት ይጠናቀቃል? ግምቶን ጻፉልን። ፈረንጅ ቅሪላ ሲያባርር ማየት ምኑ ያዝናናል ከሚሉት ወገን ከሆኑ ደግሞ ለእርሶም የሚስማማ የግምት ጨዋታ አለ። ሀገራዊ ምክክሩ መደረጉን ቀጥሏል። አንመካከርም ያሉ ፓርቲዎች ለምክክር እየመጡ ነው ተብሏል። ታዲያ ወር ከሚፈጀው ምክክር በኋላ በሀገሪቱ ትልልቅ ለውጥ ሊኖር እንደሚችል የሚገምቱ አሉ። ምን አይነት አዲስ ለውጥ ልንሰማ እንችላለን? ግምቶን ይጻፉልን። በተረፈ ሳምንቱ እንዴት አለፈ? እኛ ሰምተን የገረሙንን ሁለት ወሬዎች በጭልፋ እናቅምሳችሁና ወደ ዋናው የሳምንቱ መረጃዎቻችን እናልፋለን። አንደኛው የኦቦ ሽመልስ አብዲሳ ንግግር ሲሆን ሁለተኛው በዝንጀሮች ላይ ይከፈታል የተባለው ጦርነት ነው። ከኦቦ ሽመልስ እንጀምር። ከሀገራዊ ምክክሩ በኋላ ክልላዊ መዋቅር ሊቀር ይችላል የሚል ግምታዊ ውይይት ባለበት በዚህ ወቅት የኦሮሚያ ክልል ርዕሰ መስተዳደር ኦቦ ሽመልስ አብዲሳ ኦሮሚያ ክልል ጠፍቶ ለማየት የሚመኙና ኦሮሚያ የሚለውን ቃል መስማት የማይፈልጉ አካላት አሉ ሲሉ መናገራቸውን የዘገበችው ዋዜማ ሬዲዮ ነች። ሽመልስ ይህን ተናገሩ የተባለው በአዳማ ከተማ እየተካሄደ ባለው ከክልል እስከ ወረዳ መዋቅር ያሉ የመንግስት አመራሮች በሚሳተፉበት መድረክ ላይ በኦሮምኛ ቋንቋ ባደረጉት ንግግር ነው። ይህ ምኞት በፍጹም ሊሳካ እንደማይችል ሽመልስ የጠቀሱ ሲሆን ይልቁንም ክልል ወደፊት እየጠነከረ መሬት እየያዘና ውጤታማ እየሆነ እንደሚሄድ ገልጸዋል። ሆኖም ሽመልስ የኦሮሚያ ክልል ጠፍቶ ማየት ይፈልጋሉ ያሏቸውን አካላት ማንነት በስም ለይተው አልጠቀሱም። ሽመልስ ይህንን የተናገሩት የክልሎች አወቃቀር ጉዳይ ለሀገራዊ ምክክር ጉባኤው በአጀንዳነት በቀረበበት ማግስት ነው። ያለንበትን ወቅት አስበው የንግግሩን ይዘት እንዴት አገኛችሁት? እኛ ወደ ሁለተኛው ቅምሻችን የዝንጀሮ ጦርነት እንለፍ። ጉዳዩ የሚወስደን ወደ አርባ ምንጭ ነው። በነጭ ሳር ብሔራዊ ፓርክ አካባቢ ያለ የዝንጀሮ መንጋ ለአካባቢው ነዋሪ ደህንነት ስጋት ሆኗል ተብሏል። የነጭ ሳር ብሔራዊ ፓርክ አስተዳደር ጽሕፈት ቤት የፓርኩ የዝንጀሮ መንጋ በአካባቢው ማህበረሰብ ላይ የሚያደርሰውን ተደጋጋሚ ጥቃት ለመቀነስ ዝንጀሮችን ከትላንት ጀምሮ በጦር መሳሪያ መግደል እንደሚጀምር ተሰምቷል። ጽሕፈት ቤቱ የዝንጀሮ መንጋው በአርባ ምንጭ ዩኒቨርሲቲ፣ በአርባ ምንጭ ከተማ በተለምዶ ቴሌቪዥን በሚባለው ሰፈር፣ በአርባ ምንጭ አውሮፕላን ማረፊያና በአርባ ምንጭ አጠቃላይ ሆስፒታል አካባቢ በነዋሪዎች ላይ ተደጋጋሚ ጥቃት ስለማድረሱ አቤቱታዎች ደርሰውታል። ሆኖም ጽሕፈት ቤቱ የዝንጀሮ መንጋው በትክክል በሰዎች ሕይወትና ንብረት ላይ ምን ጉዳት እንዳደረሰ፣ ስንት ዝንጀሮችን ለመግደል እንዳሰበ፣ ግድያው ስለመጀመሩ ወይም ዝንጀሮቹን ከመግደል ውጭ ያሉ ሌሎች አማራጮችን ስለመፈተሹ ለጊዜው ማረጋገጥ አልቻልኩም ብላ መረጃውን የዘገበችው እንዲሁ ዋዜማ ሬዲዮ ነች። አሁን ወደ ፈታዴል የሰንበት መቆያ ሳምንታዊ መረጃዎች እንሸጋገር። ርዕሶቹ እነዚህ ናቸው። እጅና ጓንት የነበሩት ትራምፕ እና ቢቢ እሳትና ጭድ ሆኑ። ዱባይ የከተሙት ኢትዮጵያዊ ሚሊዮነር ወንጀለኞች። የፑቲን ግዙፍ አውሮፕላን በቴህራን ሰማይ ላይ ታየ። የመስቀል አደባባዩ ሰልፍና የሰዎቹ ምልልስ። ቀጥለን የእነዚህን ዝርዝር እናቀርባለን። አብራችሁን ቆዩ። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ30 ወራት የሚረከቡት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። እጅና ጓንት የነበሩት ትራምፕ እና ቢቢ እሳትና ጭድ ሆኑ። In reality, Netanyahu was trying to force a meeting that the White House never actually confirmed. የኔታንያሁ ከሰሞኑ የተሰረዘ የአሜሪካ ጉዞ የሁለቱን ሀገራት ግንኙነት ጥያቄ ውስጥ እንደጣለው ዓለም አቀፍ ሚዲያዎች እንዲህ እየዘገቡ ነው። የእስራኤል ባለስልጣናት ሰኞ ዕለት ከፕሬዝዳንት ዶናልድ ትራምፕ ጋር ሊደረግ ታስቦ የነበረው ስብሰባ በእርግጠኝነት የተያዘ ነው ቢሉም እንደ እውነቱ ከሆነ ግን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዋይት ሃውስ በይፋ ያላረጋገጠውን ስብሰባ እንዲካሄድ ለማስገደድ እየሞከሩ ነበር ተብሏል። የአሜሪካው አክሲዮስ የዜና ወኪል አንድን የአሜሪካ ባለስልጣን ጠቅሶ እንደዘገበው የኛ ግምት ቢቢ ስብሰባው እንዲኖር ለማድረግ በራሱ ፍላጎት ብቻ እየገፋፋ ነበር ብሏል። ይሁን እንጂ ትራምፕ ከቅርብ ጊዜ ወዲህ በኔታንያሁ ድርጊት ደስተኛ አልነበሩ። ምክንያቱም ኔታንያሁ አሜሪካ የኤፍ-35 ተዋጊ ጀቶችን
ለቱርክ ለመሸጥ ባቀደችው ዕቅድ ላይ በአደባባይ ከባድ ትችት ሰንዝረዋል። ይህ የኔታንያሁ እርምጃ በዋሽንግተን ዘንድ ዲፕሎማሲ ቀይ መስመርን የመሻገር ያህል ተቆጥሯል። ቱርክ በመላው የእስራኤል የፖለቲካ መዋቅር ውስጥ ከፍተኛ ስጋት እየሆነች የመጣች ሲሆን አንዳንዶች እንደ ቀጣይ ዋና ጠላት አድርገው ያዩዋታል። የቱርክ እያደገ የመጣው ዲፕሎማሲያዊ ተጽዕኖና ቀጠናዊ በላይነት በተለይም ሶሪያን በተመለከተ እስራኤልን በእጅጉ ያሳስባታል። ምክንያቱም እስራኤል ቀጠናዊ በላይነቱን የሚጋራ ማንኛውንም ተፎካካሪ አትቀበልም። Turkey is a massive concern across the entire Israeli political spectrum, with some viewing it as the next major enemy. Its growing soft power and region እንደ አውሮፓውያን አቆጣጠር በኦክቶበር 27 የሚካሄደው የእስራኤል ምርጫ እየተቃረበ በመሆኑ ኔታንያሁ የምርጫ ቅስቀሳቸውን ለመደገፍ በዋይት ሃውስ የሚደረገውን የፎቶ መርሃ ግብር በከፍተኛ ሁኔታ ይፈልጉት ነበር። ነገር ግን በትራምፕ በኩል ያለው ትኩረት እየተቀየረ ነው። ኔታንያሁ ይህ ጉዞ በምርጫ ወቅት ያላቸውን ደረጃ ከፍ ያደርግልኛል ብለው ቢያስቡም ትራምፕ ግን በቀጠናው ሌሎች የቅርብ ጓደኞች እንዳሏቸው እያሳዩ ነው። እነሱም ቱርክና ሳውዲ አረቢያ ናቸው። በአሁኑ ወቅት በሁለቱ መሪዎች መካከል ያለው ውጥረት በይፋ አደባባይ እየወጣ ሲሆን ትራምፕ ለእስራኤል መከላከያ ወጪውን እየሸፈነ ያለው ማን እንደሆነ ለኔታንያሁ በአደባባይ አስታውሰዋል። ትራምፕ ሲናገሩ ቢቢ ኔታንያሁ ከኔ ጋር በጥሩ ሁኔታ ሰርቷል፣ ነገር ግን እሱ ራሱ ይነግራቸዋል መሳሪያው ያለው በእኛ እጅ ነው። ሙሉ ስምምነቱ ያለው በእኛ ዘንድ ነው። የቢ2 ቦምብ ጣይ አውሮፕላኖች ያሉን እኛ ነን። ዶናልድ ትራምፕ ባይኖር ኖሮ እስራኤል ሙሉ በሙሉ ትጠፋ ነበር ብለዋል። በዚሁ ጥረት ላይ ተጨማሪ ማገዶ የጨመሩት ደግሞ ምክትል ፕሬዝዳንቱ ጄዲ ቫንስ ናቸው። ቫንስ በቅርቡ የኔታንያሁ መንግስት የአሜሪካን የውጭ ፖሊሲ ለማዳከም እየሞከረ ነው ሲሉ ከሰዋል። በተጨማሪም የውስጥ መረጃዎች እንደሚያመለክቱት ትራምፕ አሁን ካለው ጠቅላይ ሚኒስትር ባለፈ ወደፊት እያዩ ነው። ትራምፕ ከእስራኤል ተቃዋሚ ፓርቲዎች ጋር ግንኙነት ለመፍጠር እያሰቡ ነው የሚለው ዜና ኔታንያሁን እጅግ አስቆጥቶታል። ምክንያቱም ይህ እርምጃ ለዋሽንግተን የሚያስተላልፉትን እስራኤልን ወክሎ መናገር የሚችለው ብቸኛው ሰው እኔ ነኝ የሚለውን ዋና መልእክታቸውን አደጋ ላይ ጥለዋል። በአሁኑ ወቅት አሜሪካ ለእስራኤል የምታደርገው ወታደራዊ ድጋፍ በኮንግረስ ውስጥ ከዚህ ቀደም ታይቶ የማይታወቅ ተቃውሞ እየገጠመው ባለበት ወቅት ኔታንያሁ በዋሽንግተን ላይ የነበራቸው ታዋቂ ተጽዕኖ በፍጥነት እየሸሸባቸው ይገኛል። ኔታንያሁ ከኢራን ጋር ሊፈጠር የሚችለውን ወታደራዊ ግጭትና በጥቅምት ወር የሚካሄደውን ወሳኝ ምርጫ ተከትሎ እጅግ አደገኛ ጭንቅ ውስጥ ገብተዋል። አሁን ባለው ሁኔታ ወይ ጥርጣሬ ውስጥ ከገባው የትራምፕ አስተዳደር ጋር የነበራቸውን ግንኙነት መልሶ መገንባት አለባቸው፣ ካልሆነ ግን በእስራኤል መራጮች ፊት ሙሉ በሙሉ በዓለም አቀፍ መድረክ የተገለሉ ሆነው ለመቅረብ ይገደዳሉ። ዱባይ የከተሙት ኢትዮጵያዊ ሚሊዮነር ወንጀለኞች ጋንግስተር ፓራዳይዝ ይሏታል የምዕራብ ሚዲያዎች። ከሁሉም ዓለም ወንጀል ሰርቶ የከበረ ቱጃር የሚደበቅባት የወንጀለኞች ገነት ሆናለች ብለው ሲያሟት ነው። ከኢትዮጵያ ሄደው በዱባይ የሚኖሩ ጥቂት የማይባሉ የሀብት ምንጫቸው የማይታወቅ ቱጃሮች እንዳሉ ይነገራል። ከነዚህ መሃል ሁለቱ በያዝነው ሳምንት በዱባይ ፖሊስ ተይዘው ለፌዴራል ፖሊስ ተላልፈው ተሰጥተዋል። የኢትዮጵያ ፌዴራል ፖሊስ ከዱባይ ፖሊስ ጋር በመተባበር የያዛቸው ሁለት ህገወጥ የሰው አዘዋዋሪ ሚሊዮነሮችን ነው። ዳውድ ተፈሪና ደስታ ተገኘ የተባሉት እነዚህ ተጠርጣሪዎች 105 ዜጎችን በማታለል ወደ ዱባይ በመውሰድና 188 ሚሊዮን ብር በላይ በመሰብሰብ ተከሰዋል። የኢትዮጵያ ፌዴራል ፖሊስ ከተባበሩት አረብ ኤምሬቶች የዱባይ ፖሊስ ጋር በጋራ ባካሄደው ጥብቅ ኦፕሬሽን በህገወጥ የሰዎች ዝውውር ወንጀል የተጠረጠሩ ሁለት ግለሰቦችን ከተባበሩት አረብ ኤምሬቶች ወደ ኢትዮጵያ አሳልፎ መስጠቱን አስታውቋል። የፌዴራል ፖሊስ ይፋዊ መግለጫ እንደሚያሳየው ተላልፈው የተሰጡት ሁለቱ ተጠርጣሪዎች በዱባይ ተደብቀው የኖሩ የነበሩ ሲሆን በርካታ ኢትዮጵያውያንን በተለይም ወጣቶችን በተሻለ የሥራ ዕድል ስም በማታለልና በተለያዩ ህገወጥ መንገዶች ወደ ተባበሩት አረብ ኤምሬቶች በማጓጓዝ ለከፍተኛ ሰብአዊ እንግልትና ብዝበዛ የዳረጉ ናቸው ተብለው የተጠረጠሩ ናቸው። ይህ የተጠርጣሪዎች አሳልፎ የመስጠት ሂደት የተከናወነው በቅርቡ በኢትዮጵያና በተባበሩት አረብ ኤምሬቶች መንግስታት መካከል የተፈረመውን የወንጀለኞችን አሳልፎ መስጠት የሁለትዮሽ ስምምነት መሰረት በማድረግ መሆኑ ተገልጿል። የኢትዮጵያ ፌዴራል ፖሊስ የውጭ ሀገራት የጸጥታ አካላትን በተለይም የዱባይ ፖሊስን ለሰጡት ከፍተኛ ትብብር ያመሰገነ ሲሆን ድንበር ተሻጋሪ ወንጀሎችንና የሰዎች ዝውውርን ለመዋጋት ዓለም አቀፍ ትብብርን ማጠናከር ወሳኝ መሆኑን አጽንኦት ሰጥቷል። በአሁኑ ወቅት በቁጥጥር ስር የዋሉት ተጠርጣሪዎች ወደ ሀገር ውስጥ መግባታቸውንና ጉዳያቸው በህግ አግባብ እየታየ እንደሚገኝም ፖሊስ አስታውቋል። የፑቲን ግዙፍ አውሮፕላን በቴህራን ሰማይ ታየ። የሩሲያው ዱምስዴይ ጦር ዕዝ አውሮፕላን ቴህራን መግባቱ ፑቲን ለኢራን ወታደራዊ ድጋፋቸውን እያጠናከሩ ነው አስብሏቸዋል። ሞስኮ በአሜሪካና በኢራን መካከል እየተካሄደ ባለው ቀጥተኛ ጦርነት ውስጥ የቴህራንን ወታደራዊና ስልታዊ መከላከያ አቅም ለመደገፍ እጅግ ዘመናዊ የተራቀቀ አውሮፕላን ወደ ስፍራው መላኳ የተዘገበው በያዝነው ሳምንት ነው። በአሜሪካና በኢራን መካከል እየተካሄደ ያለው መጠነ ሰፊ ጦርነትና ፍጥጫ በከፍተኛ ሁኔታ ማገርሸቱን ተከትሎ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለቴህራን ያላቸውን ወታደራዊ አጋርነት በተግባር የሚያሳይ እርምጃ ወስደዋል። የሩሲያ አየር ኃይል ንብረት የሆነውና ዱምስዴይ ፕሌን በሚል መጠሪያ የሚታወቀው ቲዩ-214 ፒዩ የጦር መቆጣጠሪያና ዕዝ አውሮፕላን
በኢራን ዋና ከተማ ቴህራን ማረፉ የሚዲያዎች መነጋገሪያ ትኩስ ወሬ ሆኖ ቆይቷል። የአውሮፕላን ተራ መጓጓዣ ጀት ሳይሆን በአየር ላይ ሆኖ አጠቃላይ ጦርነት ስልቶችን ለመምራት የባሊስቲክ ሚሳኤል ጥቃቶችን ለመቆጣጠርና ደህንነቱ የተጠበቀ ወታደራዊ መገናኛ ዘዴዎችን ለመዘርጋት የሚያገለግል እጅግ የተራቀቀ የቴክኖሎጂ ውጤት ነው። የወታደራዊ ተንታኞች እንደሚያመለክቱት የሞስኮ ይህ የልዩ አውሮፕላን ስምሪት የአሜሪካ ጦር በሆርሙዝ ወሽመጥና በኢራን ዋና ዋና መሠረተ ልማቶች ላይ እየሰነዘረ ያለውን የአየር ጥቃት ለመመከትና ለኢራን የጦር መኮንኖች የቀጥታ የስለላና የራዳር መረጃዎችን ሪል ታይም ኢንተለጀንስ ለማጋራት የታለመ ነው። ይህ የሩሲያ ይፋዊ ጣልቃ ገብነት በአሜሪካና በኢራን መካከል የሚካሄደውን የሁለትዮሽ ግጭት ወደ ዓለም አቀፍ ኃያላን ሀገራት ፍልሚያ ወይም ፕሮክሲ ዋር ሊቀይረው ይችላል የሚል ከፍተኛ ስጋት በዋሽንግተንና በኔቶ አጋሮች ዘንድ ፈጥሯል። የመስቀል አደባባዩ ሰልፍና የሰዎቹ ምልልስ። ህዝባዊ ወያነ ሓርነት ትግራይ ህወሓት በትግራይ ሰላምና የለውጥ ምክር ቤት በአዲስ አበባ የተካሄደውን ህዝባዊ ሰልፍና አዘጋጆቹን የፌዴራል መንግስትን አጀንዳ አገልጋዮች ሲል ተችቷል። በትግራይ ተቃዋሚ የፖለቲካ ፓርቲዎች ስብስብ የተመሰረተው ምክር ቤቱ በበኩሉ ሰልፉ የፕሪቶሪያ ስምምነት ሙሉ በሙሉ እንዲተገበር፣ በግዴታ የሚደረግ ወታደራዊ ምልመላ እንዲቆምና ዳግም ሊቀሰቀስ ያለውን ጦርነት ለማስቀረት የሚጠይቅ ሰላማዊ ጥሪ እንደነበር ገልጿል። የስምረት ፓርቲ ኮሚኒኬሽን ኃላፊና የምክር ቤቱ ቃል አቀባይ የሆኑት በርሄ ገብረ ኢየሱስ እንደገለጹት የሰልፉ ዓላማ በትግራይ ክልል እየተባባሰ የመጣውን ሰብአዊና ኢኮኖሚያዊ ቀውስ በዓለም አቀፉ ማህበረሰብ ትኩረት እንዲያገኝ ማድረግ ነው። ቃል አቀባዩ አክለውም በቅርቡ ሌተናል ጀነራል ታደሰ ወረደ የመሩት የነበረውን ጊዜያዊ አስተዳደር በመፈንቅለ መንግስት የገለበጠ አንድ የወንጀለኞች ቡድን አሁን ላይ ለሌላ ዙር ግጭት በንቃት እየተዘጋጀ ነው ሲሉ ከሰዋል። ሰልፉ በሶስት ዋና ዋና ጥያቄዎች ላይ ያተኮረ መሆኑን የጠቀሱት ቃል አቀባዩ እነሱም ጦርነት ይብቃ በሚል መፈክር መንቀሳቀስ፣ የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር መጠየቅና ወጣቶችን በግዴታ ማፈስ ማቆም መሆናቸውን አስረድተዋል። ምክር ቤቱ በአዲስ አበባ ሰልፉ በሚካሄድባቸው ሰዓታት በትግራይ የሚገኙ ነዋሪዎች በቤታቸው በመቀመጥ በስቴይ አት ሆም ፕሮቴስት ተቃውሟቸውን እንዲገልጹም መልእክት አስተላልፈው ነበር። የትንሣኤ ሰባ እንደርታ ፓርቲ ሊቀመንበርና የምክር ቤቱ የህዝብ ግንኙነት አስተባባሪ አቶ ከበደ አሰፋ ሰልፉ በዋና ከተማ የተዘጋጀበትን ምክንያት ሲያስረዱ የፌዴራል መንግስት ጣልቃ የመግባትና ዝምታውን የመስበር ህገ መንግስታዊ ግዴታ ስላለበት ነው ብለዋል። አቶ ከበደ እንደገለጹት በትግራይ ክልል በህዝብ ገበያዎችና አብያተ ክርስቲያናት ውስጥ በግዴታ ወታደራዊ ምልመላ እየተካሄደ ሲሆን ይህም ወጣቶች በብዛት ወደ አዲስ አበባ እንዲሰደዱና ልጆቻቸውን ለመጠበቅ የሚሞክሩ እናቶች እንዲታሰሩ ምክንያት ሆኗል። ይህ ጉዳይ ወደ ሽብርተኝነት እየተቀየረ ነው ያሉት አቶ ከበደ አዲስ አበባ የዓለም አቀፍ ዲፕሎማቶችና ተቋማት መቀመጫ በመሆኑ ዓለም አቀፍ ማህበረሰብ ዝምታውን እንዲሰብር ግፊት ለማድረግ ጥሪያችንን እዚህ አድርገናል ብለዋል። ለተዘጋጀው ሰልፍ ምላሽ የሰጡት የህወሓት ቃል አቀባይና የማዕከላዊ ኮሚቴ አባል ሚካኤል አስገዶም የትግራይ ውስጣዊ ፈተናዎች መፈታት ያለባቸው በራሱ በክልሉ ህዝብ ብቻ ነው በማለት ሰልፉን ኮንነዋል። በግዴታ ወታደራዊ ምልመላ እየተካሄደ ነው የሚባለውን ክስ በሙሉ ያስተባበሉት ቃል አቀባዩ ይህ የተሳሳተ ትረካና የክልሉን ህዝብ ለመለያየት የታለመ ስልት ነው ብለውታል። አቶ ሚካኤል አዘጋጆቹን የፌዴራል መንግስትን ገጽታ ለመገንባትና በትግራይ ላይ በዓለም አቀፍ ማህበረሰብ ፊት ስም ማጥፋት ለመፈጸም የሚሰሩ የእጅ አሻንጉሊቶች ናቸው ሲሉ ከሰዋል። በአዲስ አበባ ለረጅም ጊዜ የኖሩ የትግራይ ተወላጆች ከቤት ቤት በሚደረግ ማስፈራሪያ ሰልፉ ላይ እንዲገኙ እየተገደዱ ነው ሲሉም ተናግረዋል። ወደ አዲስ አበባ በመሄድ የሚፈታ ምንም አይነት ችግር የለም ሲሉ ለሪፖርተር የገለጹት አቶ ሚካኤል በሰልፉ ላይ መሳተፍ የፖለቲካ አቋሞችን ይበልጥ እንዲሻክሩና ሁኔታዎችን እንዲያባብሱ ያደርጋል በማለት ወጣቶች ወደ ትውልድ ቀያቸው እንዲመለሱ አሳስበዋል። ይሁን እንጂ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የሆነ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ሰልፉ በጅምላ እስራት፣ በሲቪሎች መፈናቀልና በትግራውያን እናቶች ላይ እየደረሰ ያለውን በደል ለመቃወም አስፈላጊ አቋም መሆኑን ገልጸዋል። አቶ ጌታቸው ሰልፉ የወጣቶችን ቀጣይነት ያለው ስደትና ሲቪሎችን ለግጭት ተኮር የፖለቲካ ዓላማዎች መጠቀሚያ ማድረግን ለመቃወም ያለመ መሆኑን ጠቁመዋል። ውድ የፈታ ዴይሊ ቤተኞች ለዛሬ ያዝናቸው የሰንበት መቆያ የሳምንት ወሬዎች የእስካሁኖቹ ነበሩ። ለአብሮነታችሁ እያመሰገንን ተሰናበትን። ቸር ጊዜ